لله الكريم المنان على ما هدانا إلى الإسلام ووفقنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وعفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهديه وبعد فإننا في هذا اليوم الأغر بعون الله وتوفيقه سندرس في كل من سورة الإخلاص والفلق والناس فلنبدأ من هناك. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد. بسم الله الرحمن الرحيم. قل أعوذ برب الفلق من شر ما خلق ومن شر غاسق إذا وقب ومن شر النفاثات في العقد ومن شر حاسد إذا حسد. بسم الله الرحمن الرحيم. قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس. أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. سورة الإخلاص. سورة الإخلاص በመባል የምትታወቀው አጭሯ ምዕራፍ መካ የወረደች ናት። 4 አንቀጾች ብቻ አሏት። وهي ثاني سورة الإخلاص በትናንትናው እንዳሳለፈው ወይም ባለፈው ሳምንት እንዳሳለፍነው ሱረቱ አልኢኽላስ የሚባሉ 2 አይነት አለ። ብዙ ጊዜ ታዋቂዋ ይች ናት፣ ግን ቁል ያ አዩሃል ካፊሩንም ሱረቱ አልኢኽላስ ትባላለች። እነዚህ 2 የኢኽላስ ሱራ በመባል የሚታወቁት ነብዩ አለይሂ ሰላቱ ወሰለም ልዩ ትኩረት ይሰጧቸው እንደነበረ ባለፈው ሳምንት ተነጋግረናል። በተለያዩ ስግደቶች ላይ አዘውትረው ይናገሩ ይጠቀሙባቸው እንደነበረ፣ ረካዓተይል ፈጅር ሱናውን ሁሉ ጊዜ በዚህ ይሰግዱ እንደነበር፣ ረካዓተይ ጧፍ የሐጅም ሆነ የዑምራ ጧፍ ሲጨርሱ በእነዚህ እንደሚሰግዱ በቁል ያ አዩሃል ካፊሩና በቁል ሁወላሁ አሐድ፣ እንዲሁም ተመግሪብ ፈርድ በኋላ የምትሰገደውን ሱና በእነዚህ ይሰግዱ እንደነበር። እቺ በተለይ የተረሳች ናት ማለት ይቻላል። ብዙ ሰው የሚያውቃት አይመስልም። እና እነዚህ ሱራዎች እንግዲህ በአጠቃላይ የሚያጠነጥኑት በተውሂድ ነው፣ በአላህ ምንነትና ማንነት በመብቱ ላይ ማለት ነው። የመጀመሪያዋ ቁል ያ አዩሃል ካፊሩን ተውሂድ አልዓመል በመባል ትታወቃለች። ይህችኛዋ ደግሞ ተውሂድ አልኢዕቲቃድ በእምነት ደረጃ በአላህ ዙሪያ ምን አይነት እምነትና አቋም ሊኖረን እንደሚገባ ባጭሩ ስትገልጥ፣ ያለፈችው ደግሞ ያንን የተቀበልነውን እምነት እንዴት እንደምንተገብረው ከምን እንደምንጠብቀው እንዴት ፍጹምና ንጹህ እንደምናደርገው ነው የምታሳየው ማለት ነው። በአላህ ያመነና በሷ መልካለ ያለ ሰው በቀጥታም ሆነ በተዘዋዋሪ በምንም በማንም ነገር ማመን እንደሌለበት በቀጥታ አምልኮ ለሱ እንዳለበት ነው ማለት ነው። እና ያቺ እንግዲህ ተውሂድ አልዓመል በተግባሩ ዓለም ተጌታ ፍቃድ ውጭ ለማንም ለምንም እጅ እንደማንሰጥ ነው የምታስተምረን ማለት ነው። ይህችኛዋ ደግሞ በዚህ መልክ የምንገዛው ጌታ ማን ነው? እሱ
በምን መልክ ነው ልንረዳው የሚገባው የሚለው ነው የምትዳስሰው ማለት ነው። እና በአንድ ወቅት እንግዲህ ነብዩ አለይሂ ሰላቱ ወሰለም ያው ስራቸውን የጀመሩት በተውሂድ ነው። በዛ በተፈጠሩበት ዘመንና በኖሩበት ሀገር በአለም ላይ ታይቶ በማይታወቅ ደረጃ የጣዖት አምልኮት የነገሰበት ክልል ነበረ። በመካ ከተማ 360 ጣዖት ነበረ በካዕባ ዙሪያ ማለት ነው። 360 ጣዖት ማለት ምን ማለት ነው? በአመቱ ቀናት ቁጥር ልክ ማለት ነው። የአመቱ ቀናት ቁጥር እንግዲህ እያንዳንዱ ቀን ክፍት ቀን የለም። ዛሬ አንዱ ጣዖት ይከብራል፣ ነገ ደግሞ ሌላው ይከብራል። ነገ ሰው ራሱ ለግል ህይወቱ ስራ እንኳን መስራት አይችልም። ምክንያቱም ዛሬ አንዱን ጣዖት ሲያጅብና ሲያጨበጭብ ብሎ ነገ ተቀረ ያኛው ተረኛው ተቆጥቶ ይቀስፈኛል ስለሚል ሁሉ ጊዜ በጣዖት አምልኮት ተጠምዶ በዛ ሲባዝን ነው የኖረው ማለት ነው። ምንም ለማይሰሙ ለማይለሙ ለማይጠቅሙ ነገሮች ማለት ነው። ነብዩ ግን አለይሂ ሰላቱ ወሰለም ላኢላሃ ኢላላህ ከአላህ በስተቀር አምልኮ ሊሰጠው የሚገባው የለም፣ ሊጎዳም ሊጠቅም የሚችል የለም የሚል መርህ ይዘው ሲነሱ ሰዎቹ ያላወቁትና ያለመዱት ነገር ስለሆነባቸው ግራ ተጋባቸው እና እነሱ የለመዱት ያው የውሸትም ይሁን የእውነት በገሃድ ቁሳዊ የሆነ ነገር ነው። ፊትለፊታቸው እንግዲህ እኩሉ ጣዖት ተጣውላ የተሰራለ፣ እኩሉ ከሸክላ የተሰራለ፣ እኩሉ ከድንጋይ፣ እኩሉ ደግሞ እንደ ደረጃው ተወርቅም የተሰራለ፣ ተመዳብም የተሰራለ በየአይነቱ ማለት ነው። እንግዲህ ስለ ጌታ ያላቸው ግንዛቤ በዚህ ደረጃ ነው። እነሱ አሁን ሲፍለና ረበከ አሏቸው። መጡና ነብዩና አንተ ማናቀው አዲስ ነገር አዲስ አምላክ አለ እያልክ እያስተዋወቅከን ያለ ነው። ግን ያ ጌታ ምን ይመስላል? እንዴት ነው? የኛ ጌቶች አው እንደሚታዩ ከፈለክ ይሄም እንደዚህ ነው። አንተም ጌታህን አስተዋወቅ መግለጫ ስትብለው ተጠየቁ ማለት ነው። ይሄን በሚመጣ ጊዜ እሳቸው አላህን Subhanahu Wa Ta'ala ይሄን ይመስላል ይሄን ያክላል ብለው ሊገልጡት አይችሉም። ጌታ ፍጡር ተሚገልጠው በላይ ነው እና ስለዚህ ይሄ ጥያቄ ከባድ ስለሆነ ባለቤቱ ራሱ ጣልቃ ገባ ማለት ነው። ይሄ ጥያቄ ሲመጣ በቀጥታ ጅብሪል መጣና ቁል ሁወላሁ አሐድ በላቸው አለ። መልሱ ከባለቤቱ መጣ ማለት ነው። እሳቸው ያው መልእክተኛ ናቸው። ቁል ለሁም ፊል ጀዋብ ለቀረበልህ ጥያቄ መልሱ እንደሚከተለው ነው ባጭሩ በላቸው አለና መልእክተኛችን ወይ እንዲበል ሆ አሁን ስለ አምላክ የተጠየቃችሁት ነገር ጌታ እንዴት ነው ስለሚለው ጉዳይ መጀመሪያ አሐድ አንድ ነው ጌታ፣ አይባዛም አይራባም፣ በዛቱም በአካሉ ማለት ነው፣ በባህሪያቱም በስልጣኑም በመብቱም ተወዳዳሪ የሌለው አንድ ፍጹም ወጥ የሆነ ጌታ ነው። የእናንተ አምላኮች ግን 360 ናቸው። እነዛ ሁሉ እርባና ቢሶች ምንም የማይፈይዱ ማለት ነው። አላህ ግን Subhanahu Wa Ta'ala ፍጹም አንድ ነው በላቸው አለ። መጀመሪያ ዋናው በዚህ በቁጥሩ ላይ እንስማማ ማለት ነው። ወደ እንትኑ ሳንሄድ ጌታ ሁለት የለም። ታተተኺዱ ኢላሃይን ኢትነይኒ ኢንማ ሁወ ኢላሁ ዋሂድ። እንኳን 360 ቀርቶ ሁለት ሊሆን አይችልም። በሁለት መባዛት አይቻልም ጌታ ተብሎ። ጌታ አንድ ነው። ዓለምን ዳር እስከ ዳር ሰጥለጥ አድርጎ የሚገዛ እሱ ብቻ ነው፣ ያለምንም ተቀናቃኝ ማለት ነው። ሁለት ሶስት ከሆነ ግን ችግር እየወለደ ነው የሚመጣው። ስልጣናት በዛ ቁጥር አገር ይጠፋል እንደሚባለው ማለት ነው። ስለዚህ አንድ ቁል ሁወላሁ አሐድ አላህ ማለት የኔ ጌታ አንድና አንድ ብቻ ነው ብለህ ንገራቸው ይላል ማለት ነው። ይሄ እንግዲህ አንድ የሚለው ቃል በቃል ደረጃ ብቻ አይደለም። አላህ Subhanahu Wa Ta'ala አንድነቱ በአካሉም ብቸኛ ነው፣ እንደገና በመብቱም ብቸኛ ነው ማለት ነው። የሱ መብት አይነት ያለው ሌላ ባለ መብት የለም። የሱ ስልጣን አይነት ያለው ሌላ ባለ ስልጣን የለም። የሱ አይነት ባህሪያት ያለው ሌላ ጌታ የለም ማለት ነው። በእነዚህ ሁሉ ነገሮች ብቸኛ ነው እና በዚህ መልክ ንገራቸው ይላል አላህ Subhanahu Wa Ta'ala። እና እንግዲህ ይሄንን በዚህ መልክ በሚገልጡላቸው ጊዜ እነሱ ሰው እንዳቅሙ ነውና የሚያስበው ምን አሉ? አጃለ الالهات اله واحد እኛ እስከዛሬ በመቶዎች የሚቆጠር አምላኮች እያመለክ እነዛ ሁሉ እንኳን ተረዳርተውና ተረባርበው ጉዳያችን አልፈጸም ብሎ ተቸግረናል እና فكيف اله واحد يكفي للعالم
እና ለዓለም እንዴት አንድ ጌታ ይበቃል ነገሩ በብዛት መስሏቸው በብቃት ነው ነገር እንጂ በብዛት አይደለም መዘነው ማለት ነው አጃለ الالهه الى واحده ان هذا لشيء عجاب አሉ ይሄ በጣም የሚያስገርም ነገር ነው እነዛን ሁሉ አማልክቶች አያስፈልግም ወዲያ ጠራርጋችሁ ጣሏቸው አለና ያውም የማናቀው አንድ ጌታ ይበቃቸዋል አለን እሱም ደግሞ ለዓለም ይለናል የነሱ 360 ለማን ነው ለዓለም ነበር የተሰየሙት ለመካ ከተማ ብቻ ነው እና ይሄ እንግዲህ ይኸው ሰው እንዳስተሳሰቡ ነው እንደ እድገቱ እንደ አካባቢው ነው የሚያስበው ማለት ነው ያላቸው የዘቀጣ አመለካከት እነዛ ምንም የማይረቡ የተለያዩ ቁሳቁሶች እነሱ ተረዳርተው አገርን በሰላም ያኖራሉ ይመራሉ ብለው ነው የሚያስቡት አሁን ግን አንድ ጌታ እሱም የማይታይ የት እንዳለ የማይታወቅ ሲሆንባቸው እንደ ግራ ገባቸው ሊዋጥላቸው አልቻለም ጉዳዩና ክርክር ጀመሩ ማለት ነው ስለዚህ ይህን ጉዳይ አላህ Subhanahu Wa Ta'ala ባጭሩ እንግዲህ የተውሂድን ምስጥርና ቁልፉን ሊያስቀምጥላቸው ነው በዚህ ሱራ ውስጥ ማለት ነው ወደ ዝርዝሩ ከመግባታችን በፊት ይህች ሱራ በጣም ታላቅ መሆኗን ነብዩ በተለያየ ሐዲስ ገልጠዋል አለይሂ ሰላቱ ወሰለም አንደኛ ثلث القرآن ብለዋታል የቁርአን 1/3ኛው የቁርአን 1/3ኛው ሱብሃንአላህ ሱረቱ ዘልዘላና ሱረቱ ነስርን የቁርአን 1/4ኛው ብለዋቸው ነበር ማለት ነው ደረጃቸው አላህ ዘንድ የዚህን ያህል ነው ይህች ደግሞ የቁርአን 1/3ኛ ነው አሉ የቁርአን 1/3ኛ ማለት ምን ማለት ነው የሚል ጥያቄ ያመጣል ቁርአን እንደምናውቀው 30 ጁዝ ነው ይህች ግን ሁለት መስመር ያልበለጠች 4 አንቀጽ ብቻ ያላት ናት በምን ስሌት ነው የቁርአን 1/3ኛ 10 ጁዝ ታክላለህ የሚባለው 10 ጁዝ ነው 1/3ኛው አይደለም ይሄ በተለያየ መልኩ ፈስረዋል ዑለሞቹ ማለት ነው አንደኛ እሷን ከልቡ አምኖ ያነበባትና መመሪያ ያደረጋት ሰው የቁርአን 1/3ኛውን አንብቦ የሚያገኘውን አጅር ያህል ያገኛል ለማለት ነው ተብሏል ማለት ነው ሁለተኛውና ዋነኛው ቁርአን አበይት አላማው 3 ነገር ነው ያካትታል እሱ ምንድነው አንደኛ ተውሂድ ነው ስለ አላህ አማንነትና ምንነት ብቸኝነት ነው የሚያጠነጥነው ከመነሻ እስከ መድረሻው ማለት ነው ሁለተኛ አህካም ይባላል አህካም ማለት ትእዛዛትና ክልክላት በቁርአን ውስጥ فعل كذا لا تفعل كذا የሚል ማአት ነገር ነው መመሪያ ይሰጣል ማለት ነው ማድረግ ያለብን አቂሙ ሶላት ወአቱ ዘካት ወአቲዑ الله ወአቲዑ الرسول وبالوالدين احسانا እያለ ትእዛዛትን ያመጣልሃል እንደገና ወደ ክልክል ነገር ሲመጣ ደግሞ ወላ ተቅረቡ ዚና ወላ እያለ እንደዛ ይመጣልሃል ማለት ነው ስለዚህ በአንደኛ ደረጃና ዋነኛው የሁሉም መሰረቱ ተውሂድ ነው ወሁለተኛ ደረጃ አህካም ነው ቁርአን ሲባል ማለት ነው በጥቅሉ አህካም ትእዛዛትና የክልክላት የሆኑ ነገሮች ማለት ነው ሶስተኛ ቀሰስ ነው ታሪክ የቀደምት ነብያትን ታሪክ ተላላቅ የሆኑትን ታዋቂ ነብያቶች ታሪክ በተደጋጋሚ ይተነትናል ኡመሞቻቸውን ህዝቦቻቸውም ደግሞ ከነሱ ጋር የነበራቸው ፍጥጫና ግብግብ ምን እንደሚመስል በሰፊው ይነግራል ማለት ነው እና ጥቅል አርገ ስታየው የቁርአን መልእክት በእነዚህ በሶስቱ ላይ ነው የሚያጠነጥነው ስለዚህ ከነሱ ተሶስቱ ዘርፎች በጣም ጎልቶ የሚታየውና ወሳኙ ለሁላቸው መሰረታዊ የሆነው ምንድነው ከተባለ ተውሂድ ነው ማለት ነው ተውሂዱን ዘርፍ ደግሞ ይህች ሱራ ተወክለዋለች ማለት ነው ሌላውን የአህካሙን ዘርፍ ሌሎቹ ረጃጅም ሱራዎች ሁሉ ይረባረቡበታል የቀሶስንም ዘርፍ እንደዛው ማለት ነው ተውሂድ በሚመጣ ጊዜ ግን በጥቅሉ ሌሎቹ ተውሂድ የላቸው ማለት አይደለም ሌሎቹም አላቸው ግን በዋነኝነት ለሌላ ነገር ትኩረት ሳትሰጥ በቀጥታ በጣም ባጭር በሆነ አገላለጥ ግን ወሳኝ በሆነ መልኩ ስለ ጌታ የገለጸች በመሆኗ የተውሂዱን ዘርፍ ስለወከለች ያ ሱረቱል ኢኽላስ ተባለች ማለት ነው ኢኽላስ ማለት ፍጹም ንጹህና ቅዱስ የሆነ ጌታ ስለሱ የሚገለጥባት ማለት ነው እና አንድ ቀን ረሱል አለይሂ ሰላቱ ወሰለም ሱሐቦች ጋራ እንደተቀመጡ ምናሉ አያጅዙ አሐዱኩም አን ይቅራ ثلث القرآن كل يوم አሉ እና ቢያንስ እንዳው ብትሰንፉ በቀን መቸስ የቁርአን 1/3ኛውን ማንበብ ያቅታቸው ይሆን ይሄንን የማይችል ሰነፍ ይኖር ይሆን አሉ ደነገጡ ሰዎች በቀን 10 ጁዝ ማን ነው የሚቀራው ሲሉ ሁሉም አንገቱ እንደባደፋ አደረገ ቁል والله احد ثلث القرآن አይዟችሁ አሉ 10 ጁዝ ጨርሱ ማለት አይደለም
ቁል ሁወላሁ አሐድን አንድ ጊዜ ብትቀራ የቁርአን 1/3ኛውን እንደቀራህ ይቆጠርልሃል ማለት ነው አሉ። ስለዚህ ብዙ ሰዎች ቁርአን አልቀራሁም ብለው ያዝናሉ። አሁን ቁርአን መቅራት ትልቅ እድል ነው በእውነቱ። ግን ቁል ሁወላሁ አሐድን ማንም ሰው ሊያሐፍዛት የሚችል ነው ማለት ነው። እኔ ለምሳሌ አንድ ቁጭ ብዬ በሁለት ቀን በሶስት ቀን ቁርአን የምጨርስ ከሆነ አትዘን። አንተም ቁል ሁወላሁ አሐድን 3 ጊዜ ብትጨርስ 1/3ኛ ሲደመር ምን ይሆናል? ሙሉ ይሆናል ማለት ነው። ስንፍና ብቻ ነው የሚጎዳን። ያችን ያወቅናትን እንደመላልሰን ብንቀራት አጅር እናገኛለን እንደዛው ማለት ነው። ግድ ቁርአን አልቀራሁም ብለ ተስፋ መቁረጥ የለብህም። ከዛ በኋላ እንደገና በሌላ አጋጣሚ ያው ቁል ሁወላሁ አሐድ ثلث القرآن ናት በሚሏቸው ጊዜ ገባቸው ጉዳዩ ተያያዙት። ሰው ግንዛቤው የተለያየ ነው። አንድ ሷሃቢ አነጋገር በጣም ሰርጦ ገባበት ተሰማው። በሷ ላይ በጣም ትልቅ ፍቅር አደረበት። ልክ እንዴት እንፋሹ አደረጋት። ስንቅ ሌት ተቀን ዝም ብሎ ታፉ እንድትለይ አይፈልግም። በዚህ ሁኔታ ላይ ያለ ሰርያ የተወሰነ ክፍል ጦር አዘጋጁና ወደ አንድ ክልል ዘምተው እንዲመጡ አዘዟቸው። ያን ሷሃቢ በአጋጣሚ የዛ የጦሩ መሪ አድርገው ሰየሙና ላኩት። አሚር አድርገው ማለት ነው። እዛ በሚሄድ ጊዜ አንድ አሚር ጊዜያዊ አሚርም ቢሆን ነብዩ ከሾሙት ሙሉ ስልጣን ነው የሚሰጠው። የሚያሰግደውም መመሪያ የሚሰጠውም ሁሉን ነገር የሚሰጠው እሱ ነው። በእውቀት እንኳን ዝቅተኛ ቢሆን ነብዩ ተሰየሙት خلاص። ያ አሚር እዛ ተወጣበት ጀምሮ ያው ኢማሙ እሱ ነው። ብዙም ቁርአን እንግዲህ ላልቀራ ይችላል። ሲያሰግድ በሁሉም ረካዓዎች ቁል ሁወላሁ አሐድ ነው ፋቲሃ ጋር የሚቀራላቸው። በሁሉም ደግሞ እሷን ብቻም አይወሰንም። እሷን መጀመሪያ ተፋቲሃ ቀጥሎ ይቀራትና ደግሞ ቀጥሎ ሌላ ይጨምርባታል። ኋላ እነሱ ዘመቻ ላይ ናቸው፣ በረሃ ውስጥ ናቸው፣ ደክሟቸዋል። እና ምን ነው እያስረዘምክብን እኮ ነው። ፋቲሃን ቀራ፣ ደግሞ ቁል ሁወላሁ አሐድን ቀራ፣ ከዛ ደግሞ እንደገና 3ኛ ትቀራለህ። ሙሳፊር ሁልጊዜ ሩክሷ ነው የሚፈልገው። ለምን አስረዘምክብን? ቀለል አድርግልን እንጂ ወይ ቁል ሁወላሁ አሐድን ብቻ ተጨመርክ በቂ ነው። ካልሆነም ደግሞ ቀጥታ ሌላውን ጨምር እንጂ 3 ሱራ ለምን ትጭንብናለህ ብለው ሐሳብ አቀረቡ ማለት ነው። የጊዜ ምን አለ ፋቲሃ ይችን ሱራ በጣም ተመውደዱ የተነሳ ከፈለጋችሁ እኔ እንደዚህ ነው ማሰግዳችሁ አለ። ሁልጊዜ ታልፈለጋችሁ ኢማም መቀየር ትችላላችሁ። እነሱ ደግሞ ነብዩ የሰየሙትን ኢማም ሽረን እንዴት አድርገን እንቀይራለን? ይሁን እንግዲህ እንደፈረደብን ብለው ተስማምተው ቀጠሉ ማለት ነው። ከዛ የቆዩትን ያህል ቆይተው ተልኳቸውን ተወጥተው ወደ መዲና ሲመጡ ያው እንግዲህ ግምገማል አይደል ያጋጠማቸውን ነገር ተናገሩ ላለቃ ማለት ነው። ይሄ አሚራችን ጎበዝ ነው፣ ጥሩ መርቶናል፣ ግን ችግሩ ትንሽ እንዳሁን ደክሟቸዋል፣ ርቧቸዋል ምናምን አይልም። ሶላት ላይ በሚመጣ ጊዜ 3 ሱራ ካልቀራሁኝ እያለ ሲያስቸግረን ነበረ። እኛ ተው እንደዛ አታድርግ ብንለው ብትፈልጉ እንደዚህ ነው የማሰግደው፣ ካልሆነ ኢማማችሁን መምረጥ ትችላላችሁ አለን። እኛ ደግሞ የእርሶን ኢማም ሽረን ሌላ መተካት አልፈለግንም አሉ። ለምን እንደዚህ እንዳረገ ጠየቃችሁት አሉ። አልጠየቅነውም አሉ። ጥሩት አሉ። ወዲያው ተጠራ። አንተ እንደዚህ ስታረከር መሃል አሉ አሉ። አዎን አላቸው። ለምን ነው ቁል ሁወላሁ አሐድን እንደዚህ ሙጭኝ ብለህ ያዝከው? ያው ፋቲሃ ከቀራ ሌላ ሱራ ብትጨምር ይበቃ ነበረ። ወይም ደግሞ ፋቲሃ እሷን ተቀራህም ሌላ 3ኛውን ብትተው ይቻል ነበረ። ሰዎቹ ደክሞናል እያሉ ለምንድን ነው እንደዚህ ያልከው ሲል ኢነሃ ሲፈቱ ረቢ ሲፈቱ الرحማን አን احبها አለ። እኔ ይህችን ሱራ መለየት አልፈልግም እና የጌታዬ ማንነት መገለጫ ስለሆነች ስለምወዳት ብቻ ነው ህይወቴ ናት አላቸው ለነብዩ አለይሂ ሰላቱ ወሰላም። ያን ምን አሉ የዛ ጊዜ حبها اياك ادخلك الجنه አሉ። ይህችን ሱራ በመውደድ ለጀነት በቅተሃል በቃ ውሳኔ ሱብሃንአላህ። ምክንያቱም የጌታን ማንነት ስለገለጸች ነው የወደድካታ። ጌታ ደግሞ ይህችን ሱራ በመውደዱ ለጀነት መድቤዋለሁ ብሏል ብለው ነገሩት ማለት ነው። እና ሌላም ብዙ ፈዳኢል አላት ይህች ሱራ። ሁል ጊዜ ነብዩ አለይሂ ሰላቱ ወሰላም ተቀጣዮቹ ሙዓውዘተን ጋር ጧት ማታ ይቀሯት ነበር። እንዲሁም ከዛ አልፈው በ5 ወቅት ሶላት ተዝክር በኋላ እነዚህን ሳይቀሩ አይነሱም ነበር ማለት ነው። ይህች ሱራ በጣም ታላቅ ናት። የተውሂድ ቁልፍና ሚስጥር ስለሆነች ሁላችንም ተገቢውን ግንዛቤ ልንሰጥና ልንጠቀምባት ይገባል ነው። ስለዚህ አሁን ወደ ትርጉሙ ስንመጣ ቁል ሁወላሁ አሐድ አለ አላህ Subhanahu Wa Ta'ala። ሰዎቹ ጌታን አስተዋውቀን
ጌታ ምን ይመስላል ምን ያክላል እያሉ ነውና በእነሱ አስተሳሰብ በፍጡር አንደበት እኔ የምለካ ምደካ አይደለሁምና ብቻ ያው ለግንዛቤ ያህል ጠቅልል ባለ መልኩ ስለኔ እንደሚከተለው እኔው ራሴ ገልጣለሁኝ አለና በመጀመሪያ ቁል ሁወላሁ አሐድ የናንተ ችግራችሁ ያ ውሸት አማልክትን ማካበት ማከማቸት ነውና ቁጥሩ ላይ ነው የምንነጋገረው ጌታ ከተባለ አምላክ በሁለት በሶስት ቀርቶ ታንድ በላይ አልፎ ጭራሽ አይሄድም አንድ ብቻ ነው አላህ በላቸው ይላል ማለት ነው እና የተለመደው አነጋገር ብዙ ጊዜ ዋሂድ የሚባል ነበር ቁጥር ስንጀምር በአረበኛ ዋሂድ ብለን ነው የምንጀምረው አይደለም አሐድ አለዚህ ላይ ግን አሐድና ዋሂድ በመሰረተ ሐሳብ ብዙ አይለያዩ ግን አሐድ የምትመጣው በአረበኛ አንድ አሰራር ተነፍይ በኋላ ነው ለአሐድ ሁና ነው የሚባለው በኢስባት ከሆነ ግን ዋሂድ ብሎ ነው የምትናገረው ማለት ነው አሁን ግን አላህ Subhanahu Wa Ta'ala ልዩ በሆነ መልኩ የሱ ብቸኝነት የማንንም ብቸኝነት የማይመስል ልዩ መሆኑን ለማሳየት ብዙ ባልተለመደው አነጋገር አሐድ በሚለው ቃል ጀመረው ማለት ነው እና አሐድ የሚለው አክመል ነው አድበጥ ነው በጣም ዋሂድ የሚባለው የቁጥር መነሻ መሆኑ ስለሚታወቅ አንድ ሰው ዋሂድ ብሎ ተጀመረ እስነይንን ነው የሚጠብቀው አይደለም እንዴ ስለዚህ ያን እንዳይጠብቅ ነው እዚሁ እንዲያባራ ማለት ነው አላህ አሐድ ከተባለ የእንትና የመጀመሪያ የ10 ቁጥር መክፈቻ አይደለም አንድና አንድ የመጨረሻ ይሄው ብቻ ነው ጌታ ብሎ ካበክሮ ለማሳወቅ በዚህ አይነት ቃል ጀመረው ማለት ነው እና አላህ Subhanahu Wa Ta'ala እንግዲህ አንድነቱ ቅድም እንዳልኩት አንደኛ በዛቱ አንድ ነው ሁለተኛ በመብቱ አንድ ነው የሱን መብት የመሰለ መብት ያለው የሚጋፋው የሚከራከረው የለም ሶስተኛ ደግሞ በባህሪያቱ በስልጣኑ አንድ ነው ማለት ነው የሱን ባህሪያት ሊላበስ የሚችል ማንም የለም ከዚህ እንግዲህ አነጋገር ምንድነው የምናገኘው አላህ Subhanahu Wa Ta'ala ቁጥር የሚገባው ነገር አይደለም አምላክ ከተባለ አምላክ ነው ሁለት ሶስት አምላክ የሚባል ነገር ጭራሽ ሊኖር አይችልም ማለት ነው በሁለተኛ ደረጃ ቀጥሎ አላሁ ሶመድ አለ ያ አላህ ሌላ እንደ ሁለተኛና ሶስተኛ የሌለው የሆነ ጌታ ሶመድ ይባላል ሌላው ስሙ ማለት ነው አላህ ያው የታወቀው ስሙ ዋናው ስሙ ነው አልማዕቡድ ቢልሐቅ በእውነት የሚመለክ ማለት ነው አላሁ ሶመድ የኔ ጌታ ሶመድ ይባላል ሌላው ደግሞ መታወቂያው ስሙ በላቸው አለ ሶመድ ማለት ትርጉም ምንድነው የተለያየ ትርጉም አለው አንደኛ ሶመድ ማለት يسمد اليه كل شيء ويحتاج اليه ولا يحتاج الى احد የሁሉ መሸሻ የሁሉ መጠጊያ ማለት ነው ሶመድ ማለት በዚህ ደረጃ እንግዲህ ሌላ የሚታወቃለ ከአላህ ሌላ የሁሉ መሸሻ ሊሆን የሚችላል በሰማያት በምድር በየብስ በባህር በዱንያ በአኺራ በሙሉ ያሉ ፍጥረታቶች በላይን ናቸው እነዛ ሁሉ እሱን ይፈልጋሉ ምክንያቱም እሱ ታልፈጠራቸው ሊፈጠሩ አይችሉም እሱ ካልመገባቸው ሊመገቡ አይችሉም እሱ ታላኖራቸው ሊኖሩ አይችሉም ሁሉ ፍጥረታት ትንሹም ትልቁም በአጠቃላይ ወደሱ ይሸሻል አንድ የሚያሰጋው ነገር ካለ ፈጣሪ ይደርስልኛል ፈጣሪ ይጠብቀኛል ይረዳኛል የሚል ነው ልብ ውስጥ ሁሉም ትርታ ያለው ማለት ነው እና የሁሉ መሸሻና መድረሻ ነው የሁሉ መወገኛ ነው ማለት ነው ከበቅ ያለ ነገር የሚያሰጋ ነገር ከመጣ የታለኝ ነው የምትለው እሱ ያውቃልኛል እና በዚህ ደረጃ በአለም ማንንም እንደዚህ አይነት ባህሪ ያለው አታገኝም ማለት ነው የሁሉ መሸሻ ነው አንድ ሁለተኛ ሶመድ ማለት አሰይዱል ካሚሉ ሱደድ እና አለቃ የሁሉ ፍጥረታት ሁሉ አለቃና ጌታ ነው እና አለቃነቱ ጉድለት የሌለው በፍጥረታት ውስጥ አለቃዎች የሚባሉ አሉ አለቃዎች ግን ሁሉ ጊዜ ባለቃ ላይ አለቃ የሆነ ሁሉ ጊዜ እየተደራረበ ነው የሚሄደው ማለት ነው ፍጹም አለቃ የሚባል ፍጡር ውስጥ የለም የሱ አለቃነት ግን የመጀመሪያም የመጨረሻም ነው ማለት ነው ምንም ጉድለት የሌለበት ሶስተኛ ሶመድ ማለት አሁንም አላህ Subhanahu Wa Ta'ala በሱ ደረጃ ተማንም ፍላጎት የሌለው ማለት ነው ማንንም አይፈልግም ፍጥረታት ሳይኖሩም ፍጹም ሙሉ ጌታ ነው ፍጥረታትም ከመጡ በኋላ ኸይር ቢሰሩም የሚጨምሩለት ነገር የለም
ቢያጠፉም የሚጎዱት ነገር የለም ከሁሉ የተብቃቃ ነው ማለት ነው ገኒየ ሙጥለቅ ፍጹም የሆነ ማንንም የማይፈልግ والخلائق كلها تحتاج اليه ፍጥረታት ግን ሁሉም እሱን ትፈልጋለህ ያለሱ አይሳካለትም ማለት ነው ሌላው ፍጥረታትን የሚመግብ ራሱ የማይመገብ ወይጥዒሙ ወላ ይጣም ይላል ማለት ነው እና ፍጥረታት በሙሉ ባህሪያት መብላት አለበት መጠጣት አለበት ለመኖር ካልበላ ካልጠጣ ህይወት ያለው ፍጡር በየትም ዓለም ሊኖር አይችልም ምናልባት መላእክቶች ሲቀሩ መላእክቶችም የራሳቸው የሆነ ምግብ አላቸው አይበሉም አይጠጡም ብንል የኛ አይነት ምግብ ማለት እንጂ አዝካር የአላህን እንትን ይመገባሉ ማለት ነው ግን አላህ Subhanahu Wa Ta'ala አይመገብም ያን ሁሉ ፍጥረታት ይመግባል ለራሱ አይመገብም እሺ በዚህ ባህሪ ብቻ ብትወዳደር ማን ነው እሺ ህይወት ኑሮት ሳይመገብ ዘላለም የሚኖር ታገኛለህ ይሄን እንደገና አልዓሊም الذي بلغ في علمه الذروه ና فوق كل ذي علم عليم እንዳለው ማለት ነው በእውቀቱ ደግሞ የማይለካ የማይደካ ፍጥረታት በሙሉ ተደምረው በአለም ላይ ያሉት መላእክቶችም ጅኖችም ሌሎችም ተጨማምረው በሙሉ የጌታን ዕውቀት የሚያህልናንጣ ቢሉ ከባህር በመርፌ ጫፍ እንደዚህ ብታነሳ ጠብ የምትለውን ያህል ሊሆን አይችልም የፍጥረታት ዕውቀት በሱ ዕውቀት አቋያ ማለት ነው ይህ አይነት ሁሉ እንግዲህ ትርጉም አለ ሶመድ የሚለው ውስጥ ማለት ነው እና አላሁ ሶመድ በዚህ ቃሉ ምንድን ያመለክተናል በመጀመሪያው ቁጥር እንደሌለ ተገልጾ ነበር በሁለተኛው ደግሞ ጉድለት እንደሌለበት ፍጹም ሙሉ ማለት እሱ ነው የሚለውን ያመለክታል የሚቀጥለውን በቀጣው ዙር እንመለስበታለን ወሰለላሁ ዐለ ነብዩ ወኢላ